ነገር አይደለም። ነገ ከነገ ወዲያ ደግሞ የእሱ አይደለም ተብሎ እንደሚመጣ እርግጠኛ ነኝ 100%። ስለዚህ አትጨናነቁ። ዲኤንኤ እንደዚህ የለም። ራሳችሁን ጠብቁ። እኛም እኮ አይተነዋል። የትኛውም ሆስፒታል 2 ወረቀት አይሰጥም። አንድ የታሸገ ፖስታ ነው የሚሰጠው። አዎ፣ ስለዚህ አትጨናነቁ፣ አትጣሉ፣ ከሰው ጋር አትጣሉ። በምንም እንዳሁኑ እንደነበራችሁ አንድነታችሁን ይዛችሁ ሁለቱንም ደግፋችሁ ባልና ሚስት ሳትነጣጥሉ አንድ ላይ ወደፊት እንጂ ብሩክ እንዲያረገ ምንም አታመጡም። እንደዚህ አፋቸውን የሚከፍቱ ምንም አያመጡም። ስለዚህ እናንተ ራሳችሁን ጠብቁ፣ አትከፋፈሉ። ባልና ሚስት ናቸው በቃ ብለናል። ስለዚህ ምንም የሚመጣ ነገር የለም። እውነት አይደለም። ልጅም የለም። እስቲ ልጅቷን ዝም ብላችሁ እዋት። ስሟን አልጠራውም ስለማልወዳት። እስቲ ድሮ ስትመጣ እኛንን ያስረገዝናት ስትመጣ የነበራት አቋም ወዷ እንደነበረ አሁንም ይዋት። አሁንም እርጉዝ ነው የምትመስለው። በቃ ተፈጥሮዋ ነው እርጉዝ መስመስል እንጂ አርግዛ 9 ወር የወለደችው ልጅ የለም። ክራይ ነው ልጁ። እመኑ፣ ማታምኑ አትመኑ፣ ግን እመኑ። በቃ ልጅ የለም። ሲጀምር አልተወለደም። ልጅ የሰው ልጅ ነው። ኧረ ምንም የለም። እኔ 100% ምንም ልጅ የለም። እና አትጨናነቁ እናንተ። ሁለቱ ጨዋዎች ናቸው። እንደዚህ አይነት ነገር ያው ለማስተማር የሚያመጡት ምናልባት ሌላ ሰው ላይ የተፈጠረ ነገር እንደዛ የነበረ ታሪክ እንደዛ ሊያስተምሩን አምጥተው ሊሆን ይችላል። ምን ሰው እኮ በአሁኑ ሰዓት እኮ ተከፍሎት የማይሰራው ነገር የለም። ስለዚህ ሊያስተምሩ ነው እንጂ ይሄ ምንም 100% ስራና ስራ ነው። አትጨናነቁ እሺ፣ ምንም አትጨናነቁ። ልጅ የለም፣ ምንም የለም። ብሩክም አላስወለድም። አመሰግናለሁ። ይህን ለመናገር ነው የመጣሁት። እሺ፣ እናመሰግናለን። ህይወት እና እኛ ጋር ችግር የለም። በብሩክ ቶች በኩል እዛ ብለን ምንም ችግር የለም። ሰንዬ ይኸውልሽ ልንገርሽ፣ አዳምጪኝ። አሁን ለምሳሌ አንዳንድ ሰዎች እኔ ስም ይሄ ነው ብዬ መናገር አልፈልግም፣ ግን አሁን እንዲህ ተብሎ ዛሬ በተሰራው ነገር ላይ እንከን እያመጡ አንዱን የሚረጋግጥ ሰው እናንተ መልስ አትስጡ። በቃ ዝም ብላችሁ እንደነበራችሁ አይታችሁ እንዳላያችሁ ሂዱ። መጨረሻ የሚያፍሩት እነሱ ናቸው፣ እናንተ ሳትሆኑ እነሱ ናቸው የሚያፍሩት። ገብቶሻል? ሁለቱንም አንድ ላይ ይዘን ከሄድን አናፍርም። ግን አንዱን ነጥለን አንዱን ደግፈን ግን አይሆንም። አፋችንን ነው ባወራንበት አፋችን ነው የምናፍረው። እና ሁለቱንም አንድ ላይ ነው ይዘን መሄድ ያለብን። ማንንም መነጣጠል የለም በቃ። ስለዚህ ብሩክም ሀይሚዬንም ሁለቱንም አብራችሁ ደግፉ። ስራ ነው እየሰሩ ያሉት። ምንም የተፈጠረ ልጅ የለ ምን የለ። እቺ የሆነች ደረቅ የሆነች ደግሞ ከሱ አረባ ጌታ እንደውም ይልቁኑ ብትጸልዩ፣ እንደውም እዚህ ላይ ቲክቶክ ላይ ጸሎት ብናደርግ ጥሩ ነው። እቺ ልጅ ነገ እንዳናያት እሱ ነው የሚያዋጣው እንጂ ይውዬ ነትሽ ነው እዚህ መጣሽ። እኔም እኮ እዚህ መጣሁ ልናገር እኮ እኔ ተኝቼ አላስተኛለኝ እኮ በእናትሽ። ስልሽ እኔም በቃ ፈራው ዛሬ ባዩት ነገር እንዳይሳደቡ በተለይ ብዬ ነው የገባሁትኝ። አመሰግናለሁ። ተባረኩልኝ። በዚሁ ቀጥሉበት። እሺ፣ መወያየት ብቻ መጥፎ ነገር ሳይሆን መጥፎ ነገር የሚናገረውን አውርዱ፣ አታስሙ። በቃ ሚዩት አርጉ። ስለዚህ ሰንዬ አመሰግናለሁ። የኔ ቆንጆች ሁላችሁንም አመሰግናለሁ። እሺ፣ ተባረኩ። እናመሰግናለን። ተባረክ። እግዚአብሔር ይባርክሽ። ተባረክልኝ የኛ ውድ ማለት ነው። እና እግዚአብሔር ይባርክሽ። እና ሁላችሁም በርቱ፣ በጸሎት አግዟቸው፣ በጸሎት አስቧቸው። ቪዲዮቸውን እዩ፣ ላይክ ሼር አድርጉላቸው፣ ገስት ስሩላቸው። የሚሳደቡት መልስ እንዳትሰጡ አደራ ምላችሁ ነገር ለሚሳደቡት መልስ እንዳትሰጡ። ማሮች አንዳንድ ሰው ነው እንጂ እኮ እንደውም እኛ ማመስገን ያለብን የእኛ ልጆች ጤነኞች ናቸው ከዩቱበሮች ስለዚህ አይዟችሁ፣ ምንም ነገር የለም። እስከ መጨረሻው ታገሉ። እሺ፣ የሚወድ ሰው እስከ መጨረሻ ነው፣ ደጋፊ ሰው ደግሞ እስከ መጨረሻ ነው የሚጓዘው። ከነሱ ጋር እግዚአብሔር አለ፣ ክፉ አይንካቸው።
የእነሱን ፍሬ ለማየት ያብቃችሁ። እንደታገላችሁ እግዚአብሔር አምላክ የእነሱን ፍሬ ወልደው ሲጋቡ ሰርጋቸውን ወልደው ልጃቸውን ለማየት ያብቃችሁ። ሁላችሁም ትለያላችሁ። በእውነት መልካም ሰዎች ናችሁ። መልካም እህቶች አላቸው እና በርቱ። በዚያ አቆማችሁ ጽኑ። የሚሳደብ ሰው ገዝታችሁ ላይ እንዳታስገቡ። ፎቶ የሚዘቀዝቅ የሚሳደብ እንዳታስገቡ። ሰው የሰውን ፍጡር እግዚአብሔር የፈጠረውን ፍጡር መዘቅዘቅ ኃጢአት ነው። ይህንንም እያሰባችሁ የሚዘቀዝቅ የሚሳደብ ሰው ካለ ገዝታችሁ እንዳታስገቡ። አውርዱ፣ አሽቀንጥራችሁ ጣሉ። እሺ። ስለዚህ እናንተ ልጆቹን ይዛችሁ ወደፊት በጸሎት አስቧቸው። ጥሩ ኮመንት ጻፉላቸው። ነገ ተነገ ወዲያ ቢያንስ የተወሰነ ትንሽ ጊዜ ቢሰሩ ነው ይመለሳሉ ወደ ራሳቸው። በተረፈ ስላስገባችሁኝ አመሰግናለሁ። እግዚአብሔር አምላክ ያክብርልን። ወላዲተ አምላክ ትጠብቃችሁ። ያሰባችሁ ይሳካ፣ ያለማችሁ ይሳካ። እናንተም ከስደት ወጥታችሁ በሀገራችሁ ያለ እንጀራ ፈጣሪ ሰጥቷችሁ እናንተም ለመኖር ያብቃችሁ። ጉልበት፣ ብርታት፣ አቅም እግዚአብሔር አምላክ ይሁንላችሁ። ስላስገባችሁኝ አመሰግናለሁ። ኑሩልኝ። ትለያላችሁ። እሺ። በጣም ነው የምወዳችሁ። አሜን አሜን። አንቺን ኖርልኝ። እግዚአብሔር ባርክሽ። አሜን። ሰላም ሽትዬ፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። ሰላም ነው። እንዴት ናችሁ? ፎሎ ልመልስላችሁ። ስልኬ ሞልቷል መሰለኝ። አጥፍቼ መጥቼ መልስላችሁ። ይኸው ፎሎ መልሼላችኋለሁ። ሰላማችሁ ብዝት ይበል። በጣም ነው የምወዳችሁ። እሺ። ራት እየሰራሁ ነው። እንዳትረበሹ ነው የገባሁት። እሺ። እኛም ቲጂ እና መፀኛ ማለት ነው። እኔ ስራ እየሰራው ነው። በተራ ሰው አስገቡና አይደለም አንዴ ማለት ነው። አንዴ ቆይ መፀኛ እኔ ልሄድ ነው ማለት ነው። እንትን እናንተ ጋር ስላለ በስራ ሰው አስገቡና እዚህ ጋር አንዱ ከፍ የሚያደርግ አንዱ ዝቅ የሚያደርግ ማውራት አይችልም። እንደውም ፈታ በሉ በቃ። ስለ ቪዲዮ ተው፣ አስተያየት ካላችሁ አውሩ እና እንደዛ ነው። እሺ። እንጃ ሊያመኝ ይሁን አላውቅም። እንዲህ ነኝ እኔ። ሊያመኝ ሲታበሉ ወሽሬሬሬ እኔም እንደሰ ወሽሬሬሬ የሚለውን ነበር። የምንም መጨነቅ የለም፣ የምንም ማልቀስ ፈታ ነው እናቴ። ሁለቱ ልጆቻችን አንድ ላይ ከሆኑ እኔ ምን አገባን? ዛሬም እኮ ስለተደናገጡ አሁንም ድንጋጤ ነው። በቃ ወደ የመሰለ ፋሚሊ የሰጣቸው እነሱን በማወቄ ብዙ እህቶች ብዙ እናቶችን አትርፍ ያለው እና ክብርና በጣም ሞቼ ነው የምወዳችሁ። በቃ ምንም አታመጡ። ከፈለጋችሁ ተተከሉ። ምን አገባ? አትውደጂም ብትሉኝ ራሱ እኔ አልሰማችሁ፣ መብቴ ነው። ማንን ነው ማቶች? እነሱ አትውደጂም ቢሉኝ እኔ አልሰማቸው። ምን አገባ? እኔ ከነሱ ሰላም ሱሱ እንዴት ነሽ? እንደሱ ፍቅር ተለከተ። ደህና ነሽ?